ዛሬ የምንወያይበት የትምህርታችን ርዕሱ የሚሆነው ምን ይሆናል ማለት ነው? መዳን በእምነት ብቻ ነው ወይ የሚለውን መሰረት ያደረገ ይሆናል እና ስለዚህ ከዚህ አንጻር የመጽሐፍ ቅዱስ ክፍሎችን እያነሳ እንማማራለን። እንግዲህ እንደምታውቁት መዳን በእምነት ብቻ ነው የሚለው ትምህርት በአብዛኛው ለመጽሐፍ ቅዱስ እንግዳ ትምህርት ነው። በእምነት ብቻ ነው የሚለው። እንደዚህ ብዬ እንደ አንድ ክርስቲያን ደግሞ ሳወራ እምነት አያድንም እያልኩኝ እንዳልሆነ ደግሞ እንድትረዱኝ የመጽሐፍ ቅዱስ ማስረጃዎችን ደግሞ አምጥቼ አሳያችኋለሁ። በውይይታችን ላይ ግን በእምነት ብቻ ነው የሚለው ትምህርት ለመጽሐፉ እንግዳ እንደሆነ ላሳያቸው። ኦኬ። በመጀመሪያ ደረጃ ለመጥቀስ የምገደደው የሐዋርያው ቅዱስ ጳውሎስ መልእክትን ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 ላይ ያለውን ሀሳብ እንደመነሻ አድርጌ ያስረዳለሁ። ይሄ የክርስቲያኖች ትምህርት ስለሆነ ኦርቶዶክሳውያን እዚህ ጥቅስ ላይ በጣም ትልቅ እምነት ነው ያለን። ምን ይላል? ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ጳውሎስ ስለዳንበት መዳን ሲናገር እንግዲህ የእኛ አሻራ ሳይኖርበት በእግዚአብሔር ልጅ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ በእምነት እንደዳንን ይናገራል። ይሄ ትልቅ ትምህርት ነው። በእምነት እንደዳንን ይናገራል እንጂ በእምነት ብቻ እንደዳንን ግን አይናገርም። ለምንድን ነው ጸጋው በእምነት ያዳነን ብለን ስንናገር እንግዲህ ሁላችንም አስቀድመን በቁጣ ነበርን፣ ከእግዚአብሔር ጋር ተጣልተን ነበረ፣ ከጸጋ ጎለን ወድቀን ከክብራችን አንሰን ከሕግ በታች ሆነን ነበር የነበርነው እና ሰው በራሱ አቅም መዳን ስላልቻለ የሚያድነው ኃይል ያስፈልገዋል። ያን የሚያድነው ኃይል ደግሞ እግዚአብሔር አብ አንድያ ልጁን ወደ ዓለም በመላክ በልጁ በኢየሱስ ክርስቶስ በተሰራው በመስቀሉ ስራ የሰው ልጆች ድነትን ያገኛሉ። ጌታ ኢየሱስ ክርስቶስ የሰው ልጆችን ሰው እስከ መሆን ድረስ ከወደደ የባሪያን መልክ ከያዘ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ ከሆነ ከድንግል ማርያም ዘንድ ተወልዶ እንደ ሕፃናት አድጎ በመስቀል ላይ ስለ ብዙዎቻችን ቤዛ ሆኖ ሞቶ ወደ መቃብር ወርዶ ከሙታን መካከል ተነስቶ ሞትን ድል አድርጎ እንዲሁም አድርጎ በአብ ቀኝ ነው ያለው። ታዲያ ይሄ ክርስቶስ ኢየሱስ የሰራውን የማዳኑን ስራ የሰው ልጆች በእምነት ብቻ ያገኙታል ወይንስ በእምነት በኩል ያገኙታል የሚለው ዋና ርዕስ ይሆናል። እንዳልኳችሁ በእምነት ብቻ የመስቀሉን ስራ እናገኘዋለን ማለት ላም አለኝ በሰማይ ወተቷንም አላይ ነው። ይሄ የህልም እንጀራ ነው። በዛ በኩል የቤተክርስቲያን አባቶችም አላስተማሩ፣ መጽሐፍ ቅዱስም አላስተማረም። ጎረቤቶቻችን ሉትራንም በዛ መንገድ አያምኑም። በእምነት ብቻ የእግዚአብሔር ልጅነት እናገኛለን ብሎም የሰበከ ሐዋርያ እንደሌለ ላሳያችሁ። ስለዚህ በምን በኩል እናገኘዋለን ነው? በእምነት በኩል የዛ ጸጋ ተካፋይ እንደምንሆን ሐዋርያው ቅዱስ ጳውሎስ በስፋት ያስተምሮናል። እሱ ብቻ አይደለም። ከወንጌል ልነሳና ይህን ጥቅስ መሰረት ካረኩ በኋላ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ጌታ ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይቻለው። ሰው ከምን ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በእምነት ብቻ የእግዚአብሔር ልጅ ሊሆን አይችልም። በእምነት በኩል ዳግም በሚስጥራት ይወለድና የእግዚአብሔር ልጅ ይሆናል። የዛን ሰዓት ላይ ምን ይሆናል ማለት ነው? ወደ እግዚአብሔር መንግስት ይገባል። ስለዚህ ጸጋው በእምነት አድኗል ስንል ጸጋውን የምናገኘው በእምነት ነው። በእምነት ብቻ ሳይሆን በእምነት ነው። ስለዚህ ምን አለ ጌታ ኢየሱስ ክርስቶስ? እውነት እውነት እላለሁ ሰው ከምንና ከምን ከውሃና ከመንፈስ ዳግም ልትወለዱ ይገባል ሲል በመንፈስ ቅዱስ እንዲሁም ደግሞ በውሃ ጥምቀት የሰው ልጆች ካመኑ በኋላ የእግዚአብሔር ልጅ እንደሚያገኙ እየተናገረ ነው። እሱ ጋር ብቻ አይደለም። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ደግሞ እንደዚህ ብሎ ይናገራል። የጌታ ወንጌል እንዲህ አለ ጌታ ኢየሱስ ክርስቶስ 15 ላይ እንዲህ አላቸው፣ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ካለ በኋላ ያመነ የተጠመቀ ይድናል እንጂ ያመነ ብቻ ይድናል ብሏል እንዴ? አላለም። ያመነም የተጠመቀም ይድናል። ግን ያላመነስ በአንዱ በእግዚአብሔር ልጅ ያላመነ ወደ ጥምቀቱም ከመሱ በፊት ፍርድ ውስጥ ነው ያለው። በምኑ ምክንያት ብቻ? ባለማመኑ ምክንያት ብቻ። ግን እስካመነ በኋላስ ግን ለመዳን እምነቱ ብቻ በቂ ነው ወይንስ አምኖ መጠመቅ አለበት? ሳያጎላዳ ወንጌል ያመነ የተጠመቀ ይድናል። ስለዚህ እምነት ብቻ የሚለው ትምህርት በዚህ አጋጣሚ ስህተት ነው። ስለዚህ ኦርቶዶክሳውያን በእምነት ብቻ የሚለውን ትምህርት ስንቃወመው እንትን እያደረግን አይደለም፣ ስራ እንጨምርበታለን እያልን አይደለም። እዚህ ጋር ሚስ ኢንተርፕሬት የምናደርገው ኖ እምነት ፕላስ ስራ የሚል አስተምረው የለንም። በነገራችን ላይ እምነት እና ስራ የሚል ሳይሆን ያለን በእምነት በጸጋው ከዳንም በኋላ ኤፌሶን 2:8 ላይ ከዳንም በኋላ ያለ ስራችን አምነን ተጠምቀን የጌታን ስጋና ደም ተቀብለን የእግዚአብሔር ልጅ ከሆንም በኋላ ክርስቲያኖች ከሆኑም በኋላ በክርስትና ህይወት መመላለስ የሚለው ነው። መልካም ስራ ይብን የሚመጣው ከዳግም ውልደት በኋላ ነው እንጂ ለዳግም ልደት አይደለም። ስለዚህ ስንከራከራችሁ እምነት ብቻ ስህተት ነው ስንል እምነትና ስራን ለመጨመር ሳይሆን በእምነት ነው የሚዳነው እንጂ በእምነት ብቻ አይዳንም እያልን እንደሆነ ነው እንጂ ስራን እንጨምርበታለን እያልን አይደለም። ለዛ ነው
ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም። በቃ በስራችን የእግዚአብሔር ልጆች አልሆንም። ኦርቶዶክሳውያን ይህን ታውቃላችሁ። በእግዚአብሔር ልጅ በክርስቶስ ኢየሱስ ስራ በጥምቀት በኩል ነው የእግዚአብሔር ልጅ ሆነው እንጂ በእኛ ስራ አይደለም። ግን የሚገርማችሁ ወንድሞቻችን በእምነት ብቻ ይዳናል ይሉናል። በተቃራኒው የሚገርማችሁ መጽሐፍ ቅዱስ በእምነት ብቻ ይዳናልን ሳይሆን በእምነት ይዳናል የሚለውን ትምህርት ግን እንዴት ስህተት እንደሆነ ሲናገር ያዕቆብ ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። እንደውም አይደለም እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ ሊገኝ ይቅርና እንዲሁም በተቃራኒ ያለው በእምነት ብቻ እንጸድቃለን ማለት ራሱ ስህተት እንደሆነ የሚያስረዳ ጥቅስ ግን አለ። በእምነት ብቻ ይዳናል የሚል ትምህርት መጽሐፍ ቅዱስ አያውቅም። በተቃራኒው ግን ሰው በእምነት ብቻ ይድናል ቢል ግን እሱን ስህተት አድርጎ የሚያሳይ የመጽሐፍ ቅዱስ ጥቅስ ግን ያዕቆብ 2:24 ላይ አለ። ይሄ ክርስቲያኖች ክርስቲያን ከሆኑ በኋላ በክርስትና ህይወታቸው ሲመላለሱ በእምነታችሁ ብቻ ሳይሆን እምነት እንግዲህ የሚቀጥል ነው። በዚህ አንድ አምነህ የምትተወው ነገር አይደለም። እስከ መጨረሻው ድረስ ነው በእምነት ነው የምትቀጥለው። እያንዳንዱ ቦታ ላይ እምነት አለ። በጸጋው ስትድን እምነት አለ። በጎ ስራ ስትሰራ እምነት አለ። በክርስትና ህይወት ስትኖር እምነት አለ። ስታመልክ እምነት አለ። ስትሰግድ በእምነት ነው። እያንዳንዷ ነገር ሁሉ ከእምነት የተለየች አይደለም። እምነት ሁሌም በሰው ልጆች ህይወት ውስጥ የሚቀጥል ነው እና እነዚህ የዳኑ ክርስቲያኖች ያዕቆብ የነገረን አማኞች ናቸው። በጸጋ እግዚአብሔር ልጅ የሆኑ ግን በቃ በእምነት ብቻ ይዳናል ለሚለው ትምህርት ስህተት መሆኑን አስረግጦ ሲነግራቸው እንደዛ አላቸው ማለት ነው። ያዕቆብ 2:14 ላይ እንደዚህ ይላል፣ ወንድሞች እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላሉ? በእምነት ብቻ እንደማትድን ደግሞ ሐዋርያው ያዕቆብ እዚህ ደግሞ አስረግጦ ድጋሚ ይናገራል። ያዕቆብ ብቻ አይደለም በነገራችን ላይ ይህንን ነገር በጣም በስፋት እየተናገረ ያለው ራሱ ሐዋርያው ጳውሎስ በራሱ ከዚህ በፊት እንግዲህ አይታችኋል። እዛው ኤፌሶን ላይ ጸጋው በእምነት አድኗቸዋል ባለበት ጥቅስ ላይ ምን እንደሚል ታውቃላችሁ? ቁጥር 10 ላይ እንደዚህ ይላል፣ እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በቃ ዘጋ። በእምነት አድኖናል። በእምነት በጸጋው በእምነት ራሱ ያዳነን አለ መልካሙን ስራ ለመስራት ነው። መልካሙን ስራ ለመስራት ነው። ኤፌሶን እንግዲህ በብዛት የሚጠቀስ ጥቅስ ነው አይደለ? 2:8 ትንሽ 2 ምዕራፍ ዝቅ እንዳላችሁ ግን ምናል እኛ ፍጥረቱ ነን አለ። አዲስ ፍጥረት ነን አለ። በማ በክርስቶስ ኢየሱስ በማመን በጸጋ የሆነ አዲስ ፍጥረትነት እንመላለስበት ዘንድ ግን እግዚአብሔር አስቀድሞ ያዘጋጀው አለ። ለምንድን ነው አለ? መልካሙን ስራ ለማድረግ ነው። በማን የተፈጠር ነው? ኢቭን በክርስቶስ ኢየሱስ እንደ አዲስ የተፈጠር ነው ማለት ዳግም የተወለድ ነው። ምን ለማድረግ ነው? መልካሙን ስራ ለመስራት ነው ብሎ አስረግጦ ይናገራል። ደቂቃን ጨረስኩ። ሚዩት ነሽ። ታይም 11 ሆነ። በቀጣይ አነሳዋለሁ። እግዚአብሔር ያክብርልኝ። ቀጣዩ 4 ደቂቃን የተባልናል። ሪባትል ሴሽን ይባላል። እኔ የተናገርኩትን ወንድሜ ባህሩ አንተ ከዚህ አንጻር ስህተት ነው ትላለህ። እኔ ደግሞ አንተ መግቢያ ላይ የተናገርከውን እሱ ያነሳለሁ። ከ13 ያዥለት ወረዲ ከ12 ስላለ ከ17 ያቆማል ማለት ነው። ቀጥሉ። ታንኪዩ ልደት። እኔ ባዳመጥኩ ስህተት አለው ብዬ ማስባቸው ነገር የመጀመሪያ ለመጽሐፍ ቅዱስ ራሱ እንግዳ ትምህርት ነው እምነት ብቻ የሚለው ብሎ አለ። መጽሐፍ ቅዱስ የእምነት ነው። በእምነት ሰዎች የዳኑበትን ጠቅሼ ለማሳየት እሞክራለሁ እና ሞር ደግሞ ምንድን ነው ሲናገር እንደሰማሁት እኔም እሰራለሁ እግዚአብሔርም ያግዘኛል ከዛ እድናለሁ ነው ብሎ የሚለው ጀነራላይዝ ስታረጉት ተጠቀልሉት እና እግዚአብሔር በሰራው ስራ ነው እንጂ እኛ የዳነው እኛ የሰራነው ስራ ከዛ ደግሞ ሲደመር እምነት እንድናለን አይደለም። መጽሐፍ ቅዱስ የሚያስተምረን ሁሉ ነገር ከእግዚአብሔር ስራ ያስፈልጋል። አዎ፣ ግን ስራውን የሰራው እግዚአብሔር በክርስቶስ ኢየሱስ መስቀል ላይ ተፈጸመ ብሎ ሲል ኢየሱስ የሰራውን ስራ አምኖ የሚዳንበትን መንገድ ነው እንጂ እግዚአብሔር የከፈተልን
እኛ እየሰራን እግዚአብሔር እያገዘን የምንደንበትን አይደለም። ለምሳሌ አንድ የተወሰኑ ጥቅሶችን ለማንበብ ሞክራለሁ። ለምሳሌ ይጠቅመኛል ብዬ ያሰብኩት ሮሜ ምዕራፍ 1 ጀምሮ ላንበብ ስለ አብርሃም። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጽድቅ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ልደት ይህንን ሚስ ያረክ ይመስለኛል። መጽሐፍ ቅዱስ የእምነት ነው እና ምን አለ መጽሐፍ? አብርሃም ምንም ነገር የሰራው ነገር የለም፣ አንዳች ነገር። አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሰራ ደሞዙ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ያዕቆብ በመልእክቱ አንተ የጠቀስከው የያዕቆብ መልእክት ምዕራፍ 3 ቁጥር 17 ላይ ላንብበውና አንተ በገለጽክበት መንገድ አይደለም ያዕቆብ የተናገረው። ያመነ ሰው በክርስቶስ ኢየሱስ ያመነ ሰው ካመነ ከዳነ በኋላ የሚሰራቸው ስራዎች አሉ። ስለ ዳነ የሚሰራቸው እንጂ ለመዳን አይደለም። የዳነ ሰው እግዚአብሔር በሱ ውስጥ እንዲሰራ የሚያደርግ ጸጋ ይሰጠዋል እንጂ ሰውየው ለመዳን የሚሰራው ወይንም መልካም ለመስራት አቅምና ጉልበት የራሱ ተነሳሽነት የለም። እግዚአብሔር በእኛ ስለሚሰራ ነው መልካም ነገርም እኛ ውስጥ የተገኘው። ኦኬ፣ ያዕቆብ ምዕራፍ 3 ቁጥር 17 ላይ ይቅርታ፣ ምዕራፍ 2 17 ላይ ምንድን ነው? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ጨረስኩ። እሺ፣ አንድ ደቂቃ አለው። 16 ሆነ። ከ12 ነው የጀመረው። ከ13 ነው። ኦኬ፣ እሺ፣ ባርሽ። ስለዚህ በስራ የሚዳን እምነት መጽሐፍ ቅዱስ ላይ የለም። በስራ የሚዳን እምነት የለም። ነገር ግን ምንድነው? ከእምነት የሆነ ስራ እንጂ ከስጋ የጀመረ እምነት አንድም ቦታ ላይ መጽሐፍ ቅዱስ ላይ አታሳየኝም። ከእምነት የሆነ ነው። ያ እምነትን ደግሞ ቅድም ኤፌሶን ላይ እንደጠቀስከው ጸጋው በእምነት አድኗቸዋል፣ ይህም ምንድነው? የእግዚአብሔር ስጦታ ነው ስለሚል ላመንበት እንኳን ነገር አቅም ያገኘነው ስጦታው ከእግዚአብሔር ነው። ታይም እሺ፣ እኔና ተልቅኝና ከ18 ያዥልኝ ደቂቃውን 4 ደቂቃ አለኝ ማለት ነው። እንግዲህ በአብዛኛው የሪባትል ሴሽኑ ላይ እኔ ያላልኩት ነው ሲነሱ የነበሩት። እኔ እንደውም በጣም ቦልድ አድርጌ ስናገር የነበረው ምን የሚል ነው? እምነት እና ስራ አይደለም እኛ ምናምነው፣ እምነት ሲደመር ስራ። እምነት ብቻ የሚለው ትምህርት ስህተት ነው ስንል እምነትና ስራን እያልን አይደለም፣ ወይንም ደግሞ እምነት አያድንም እያልን አይደለም። በእምነት መዳንማ መጽሐፍ ቅዱሳዊ እንደሆነ እኮ በሚገባ እናምናለን። እኔም አስተምሬዋለሁ ቅድም። ስህተቱ እምነት ብቻ የሚለው ትምህርት ነው። እምነት ብቻ የሚለው ትምህርት ደግሞ ስህተት የሚሆነው አልኩኝ በመጀመሪያ ደረጃ ጥምቀትን እና የጌታን ቅዱስ ሥጋና ክቡር ደሙን ለኃጢአት ስርየት እንዲሁም ለመዳን ይሆናል የሚለውን ትምህርት ኤክስክሉድ ስለሚያደርገው እምነት ብቻ የሚለው ትምህርት ስህተት ነው። እንደውም በተቃራኒው እምነት ብቻ የሚል ሳይሆን መጽሐፍ ቅዱስ ላይ ያለው እምነት ብቻ ማለት ስህተት እንደሆነ የሚያስረዳ ጥቅስ ነው ያለው ብዬ አስረዳውና ያን ተናገርኩ እንጂ አሁን ወንድሜ እንደተናገረው እኔ እምነት ሲደመር ስራ አላልኩኝም። እምነት ሲደመር ስራ ካልኩኝማ የኤፌሶ ምዕራፍ 2 ቁጥር 8ን ተቃወምኩ ማለት ነው። እኔ ያልኩት የሰው ልጆች በእምነት በኩል የእግዚአብሔር ልጅ ይሆናሉ። በምን?
ማርቆስ 16:16 እንደሚናገረው ያመነ የተጠመቀ ይድናል። ሮሜ ምዕራፍ 6 ላይ እንደሚናገረው በሞቱ ከክርስቶስ በጥምቀት ከክርስቶስ ኢየሱስ ሞት ጋር አንድ ሆነን አዲስ ህይወት እናገኛለን። ያ የእኛ ስራ ሳይሆን የእግዚአብሔር የኢየሱስ ስራ ነው አልኩኝ። ሰው ከሆንን በኋላ የእግዚአብሔር ልጅ ከሆንን በኋላ አዲስ ፍጥረት ከሆንን በኋላ ግን ምን እንላለን? መልካም ስራ እንሰራለን። አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ሚስኢንተርፕሬት ተደርገናል። እዚህ ጋር ስራ ይቀድማል አላልንም። እኛ ስራ ቀድሞ እምነት ይመጣልም አላልንም። እምነታችንን ድጋሚ ላስረዳ። ብቻን ስንቃወም አልኳችሁ፣ እምነት ብቻን ስንቃወም ከሚስጥራት ስለሚለየን ጥምቀትንና የጌታን እራት ስለሚቃወም እና የሐዋርያት ትምህርት ስላልሆነ ብቻ የምትለው እንኳን እንቃወማለን። በእምነት በኩል ግን የእግዚአብሔር ልጅ እንሆናለን። እንዴት? አምነን በምንጠመቅ ሰዓት ላይ እና የጌታን ስጋና ደም ስንቀበል ዳግም እንወለዳለን። ይሄ የእኛ ስራ አይደለም፣ የእግዚአብሔር ስራ ነው። ለዛ ነው እኮ ጌታ ኢየሱስ ክርስቶስ በስፋት ሲያስተምር በዚህ ትምህርት ላይ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንደዚህ ነው የሚናገረው። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ሰው ከውኃና አይገባም ካለ በኋላ ሊገባ አይችልም ካለ በኋላ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። ጭራሽ እንዲህ ስላልኩ አትደነቅ እያለ ነው እያስተማረ ያለ። ዳግመኛ የግድ ልትወለዱ ያስፈልጋል። ሌላኛው ወንድማችን ባህሩ እንግዲህ መጽሐፍ ቅዱስ ላይ በእምነት ብቻ ይዳናል የሚል ጥቅስ አላሳየንም እስካሁን ድረስ። አሁን የትኛውን ሪፊዩት እንደምናደርግ አናውቅም። የትኛው እንዳለ ጥቅሱ የሚናገረው ያምናል ሰው ይጠመቃል የእግዚአብሔር ልጅ ይሆናል፣ በእምነት ስለመዳን እንጂ በእምነት ብቻ ስለመዳን እንግዲህ የሚያሳይ የመጽሐፍ ቅዱስ ጥቅስ አላየንም። ከዚህም የተነሳ እምነት ብቻ የሚለው የማርቲን ሉተር የእሱ ትምህርት ነው። ጀማሪውም ማርቲን ሉተር ነው። እናንተ ጋርም የደረሰው በማርቲን ሉተር በኩል ነው እንጂ የትኛውም ሐዋርያ፣ የትኛውም የቤተ ክርስቲያን አባት፣ የትኛውም መጽሐፍ ቅዱስ ክፍል በእምነት ብቻ የሚለውን አላስተማረም። እንግዳ ትምህርት ነው ስል በጣም በሙሉ ኮንፊደንስ ነው። ከማርቲን ሉተር በፊት አንድም ትምህርት የለም እምነት ብቻ ነው፣ በእምነት ብቻ ይዳናል የሚል አንድም። ሲጀመር የአምስቱ ሶላዎች ጀማሪ ማርቲን ሉተር ነው። ሶላ ፊዴ፣ ሶላ ግራሻ እያለ የቀጠለው ማርቲን ሉተር ነው። ከዛ በፊት የቤተክርስቲያን አባቶች አያውቁት፣ መጽሐፍ ቅዱስ አያውቀው፣ በየትኛውም ክፍለ ዘመን ተሰብኮ አያውቅም እምነት ብቻ የሚለው ትምህርት። በተቃራኒው ግን በእምነት ይዳናል ግን ይሄ ያለ ትምህርት ነው። የመጨረሻ አንድ ጥቅስ ልጥቀስ። ገላትያ ምዕራፍ 3 ላይ እንሂድ። ገላትያ ምዕራፍ 3 ከቁጥር 26 ላይ እንደዚህ ይላል፣ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች እንሆናለን። በእምነት ብቻ ሳይሆን በእምነት በኩል የሚል ሀሳብ አለ። በቃ አለቅ። በእምነት በኩል ነው። ቀጠል አለና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል። በቃ የሰው ልጅ ለመዳን ያምናል፣ አምኖ ይጠመቃል፣ የጌታን ስጋና ደም ይቀበላል፣ አለቀ። ዳግም ይወለዳል። ዳግም ከተወለደ በኋላ ደግሞ ክርስቶስ ኢየሱስን በመምሰል በጎ ስራ በመስራት ያድጋል። ከዛ በስተመጨረሻ እርሱ ለእያንዳንዱ እንደ ስራ ያስረክበዋል እንዳለ ሮሜ ምዕራፍ 2 ቁጥር 6 ላይ ዛን ሰዓት ላይ ምን ይላል ማለት ነው? የእግዚአብሔር ጸጋ የእግዚአብሔር ልጅ ያደረገው ያ ሰው በክርስትና ህይወቱ ክርስቶስን መስሎ የኖረ መጨረሻ ላይ መንግስቱ ተካፋይ ይሆናል። ከዚህ በተለየ መንገድ አናምንም ነው። ዜና ያክል አሁን የጥያቄና መልስ ሰዓት ነው። አይገስ 10 ደቂቃ አለ። ወንድም ባህሩ በተሰጠ 10 ደቂቃ ውስጥ ጥያቄዊ መጠየቅ ትችላለህ። ኦኬ። እያንዳንዱን ጥያቄ ስጠይቅ ማይክን ትከፍትና ትመልስልኛለህ ማለት ነው አይደል? የስ። እሺ። የመጽሐፍ ቅዱስ ላይ ጠቅሰ 33 ያዥለት። እሺ ይቅርታ፣ 33 ያዥለት። 10 ደቂቃ ነው ያልከው? 10 ደቂቃ ነው። ከ33 ያቀመው ከ23 ጀምሮ ጀምርና እንግዲህ ቅድም ስትጠቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ይህንን ጥቅስ አምነህበት ነው የጠቀስከው? አምኜበት ነው የጠቀስኩት። ስለዚህ አንተ አምነህ ቃሉን ሰምተ ነው። እምነት ቀድመ እንደምትስማማ በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ምን ሰምተ ምን አምነህ ነው ከውሃና ከመንፈስ የተወለድከው? እሺ በጣም ጥሩ። እንግዲህ
እኛ ጥያቄው ከህፃናት ጥምቀት ጋር ተያይዞ ይመስለኛል እያነሳልኝ ያለው አይደል? አንተ መቼም እኔ ያው በልጅነቴ ነው የተጠመቅኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልጅነቴ በ40 ቀን የተጠመቅኩት። ምን ሰምተህ ምን አውቀህ ነው አምነህ? በቤተሰቦቼ እምነት ነው የተጠመቅኩት እኔ። በቤተሰቦችህ እምነት ነው የተጠመቅኩት። ሰው ግን እዚህ ላይ ሰው ብሎ መጽሐፍ ቅዱስ ይደግፈኛል እንደዛ ለማድረግ። ደግሞ እዚህ ላይ ኢየሱስ ያለው ሰው ብሎ ሲል ቤተሰቦቹን ሪፕሬዘንት ሊያደርግ ይችላል። ሰው ብሎ ሲል ኢንዲቪጁዋል ነው። ሰው ከውሃና ከመንፈስ ካልተወለደ አለ። ሰው ሁሉንም ነው የሚያካትተው። ግን ቤተሰብን ያካትታል። ቤተሰብ ሰው አይደለም እንዴ? ቤተሰብ ሰው ነው፣ ቤተሰብ ናቸው። ታዲያ ሰው ናቸው። አንተ ኢንዲቪጁዋል ምን ሰምተህ አምነህ ነው በውሃ የተጠመቀው? በእኔ እንግዲህ ከክርስቲያን ቤተሰብ ስለሆነ የተወለድኩት ለእኔ አስቀድሞ የተደረገልኝ ጥምቀቱ፣ ከዛ በኋላ ደግሞ ከጥምቀቱ በኋላ ያደግኩኝ ሲመጣ ደግሞ ያንን በቤተሰቦቼ በኩል ያገኘሁትን እምነት በጥምቀት የራሴ ያደረግኩትን እያመንኩት ደግሞ ኖርኩኝ ማለት ነው። ቀድሞ የተፈጸመልኝ ለእኔ ጥምቀት ነው። ከዛ በኋላ እኔ ደግሞ ዛሬ እንደምታየኝ ይኸው አንተንም እየሞገትኩኝ በእግዚአብሔር ቃል እምነት አምኜ ደግሞ አለሁ። ስለዚህ ጌታ ኢየሱስ ክርስቶስ ተሳትፏል። የሚቀድመው ጥምቀት ከዛ በኋላ እምነት ነበረ። መጽሐፍ ቅዱስን ሊጻፍልን የሚገባው ሁለቱም አለ። ያመነ የተጠመቀ ይድናል ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቅከው ነገር ምን መሰለህ? ከጥያቄ ያላወቅከው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች ሁለቱም አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳይ ነው። እንግዲህ ወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16:6 ላይ ነው። ማቴዎስን አንብበዋል? ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ የሚለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28:20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላንብብ። ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሷም ከቤተሰቦቿ ጋር ተጠመቀች። ያመነችው ሊዲያ፣ ልቧ የተከፈተው ሊዲያ፣ የተጠመቀችው ከነ ቤተሰቧ። ስለዚህ እኔ በእናትና አባቴ እምነት ተጠምቄ ዛሬ እምነቱን መያዜ መጽሐፍ ቅዱስ ስህተት አያደርገብኝም። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ? መቀደስ ደግሞ ለእግዚአብሔር መለየት። ብዙም ልዩነት የላቸውም። ታይፖሎጂካል ያናያል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣ ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ አይደለ? ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል?
እሺ የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? አዎ። ተቀድሰሃል? አዎ። እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ፣ የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አዲስ ህይወት አግኝቻለሁ። አዲስ ማንነት ሰጥቶኛል። አሮጌው ማንነቴ ከእሱ ጋር ተሰቅሏል። አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተክርስቲያኔ ዘወትር በቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለሁት። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና ይጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉልታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድን ነው የሚለው መሰላ አንደኛ የመጀመሪያዊቱ ማለት ነው። አንደኛው የመጀመሪያዊቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም። በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብን። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ ይህን የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆች ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ። 2 ደቂቃ አለ። 2 ደቂቃ የቀረኝን 2 ደቂቃ አለ። ኦኬ። ቅድም አሁን አንተ በምትለውና በተግባር እኛ የምንሰራው ቅድም በስምምነታችን ላይ ታማኝነታችን ለእግዚአብሔርም ቃል ነው፣ ፍሬውን ህዝቡም የሚያየው ነው። አንተ አንድ የዳነ ሰው ጻድቅ የሆነ ሰው ቅድስና ያስፈልገዋል። ከመክበሩ በፊት የሚያልፍ ሰው አገሪቱን በሙሉ አንተ ባለህበት ቤተ እምነት ውስጥ ያለ ኤቭሪዌር የከተማ መሸታ ቤቶች፣ ሱቅ ቤቶች በሙሉ ይሄ የምትላቸውን ይሄ እግዚአብሔርን የጸደቀ ሰው የዳነ ሰው የቅድስና ህይወትን የሚመዝን አገሪቱ በሙሉ ተጥለቅልቆ ያለው እንዴት ነው ታዲያ? አንተ በምትለው ቤተ እምነት ውስጥ ድን ያለው ብሎ የዳነ ሰው ከሆነ ሰርተሃል እሱ ላይ እንደው ምንም ጥናት አያስፈልግም። ጥናት አድርገሃል። ሩቅ ቦታ ትሂድ። አንድ የሆነ መርካቶ መንገድ ነው እያወራ ያለው ስለ ግለሰቦች እና ወይ አንደኛ ሄደሃል ወይ ደግሞ በፍሬው ነዋ። አንድ የዳነ ሰው ይታይበት። ጥናት አድርገሃል። እስኪ የ2008 2009 2010 2011 2013 ጥናት ያደረገው ሚለው ብሎ ነው የተነሳው። ጋይስ አውጣና አንበቡ። የተረጎምክበት ነው። አልተረጎምኩም፣ እኔ አነበብኩኝ። ያዕቆብ 2 አልተረጎምኩም። 24 አንበቡ። 2:24 አንበቡ። ከአዲስ መደበኛ እንዳታረጉ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይሄ እግዚአብሔር ቃል ይሄ እቀበለዋለሁ። ይሄ ሰው በእምነት ብቻ ሳይሆን በስራ ይጸድቃል ማለት ነው። የትኛው ስራ? በጎ ስራ። አሁን ስራ የሚለውን ነገር ነው። ግን ሰው በእምነቱ ብቻ ይጸድቃል ማለት ነው አይደለም? ሰው በእምነት ብቻ ይጸድቃል።
ሰው በእምነት ብቻ እንደሚጸድቅ ቀደም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ስራ እኮ ያስፈልጋል። ሰው በእምነት ብቻ አይጸድቅም። እግዚአብሔር በሰራው ስራ ነው። ስለየትኛው ስራ አይደለም የጠየቅኩህ። አንድ ልብ ብላ ግን ሰው በእምነት ብቻ አይጸድቅም እያለ ነው። አንተ በእምነት ብቻ ይጸድቃል እያልክ ነው። ከአንተና ከያዕቆብ ማን ነው ልክ? የትኛው? ይሄኛው እኮ ማብራሪያ ይፈልጋል። ሰው በእምነት ብቻ ሳይሆን በስራ ታያላችሁ አለ። ማርቆስ ወንጌል አልኩኝ፣ ዮሐንስ ወንጌል ነው ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ እናንተ ስለነገርኳችሁ ቃል ንጹሐን ናችኋል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳይኖር በራሱ ፍሬ ሊኖረው እንዳይችል እናንተም እንዲሁ ደግሞ በእኔ ባትኖሩ አትችሉም አለ። ስለዚህ ፍሬ የማያፈራው ቅርንጫፍ ሁሉ ያስወግደዋል እያለ ነው። ፍሬ የሚያፈራው ግን አብዝቶ እንዲያፈራ ያደርገዋል። ምን ማለት ነው? ቁጥር ስንት ላይ ነው ያነበብከው? ዮሐንስ 15:2። ስለዚህ ሰው ፍሬ ማፍራት አለበት የለበትም? እንዳይቆረጥ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ይሄ ምሳሌያዊ አነጋገር ነው እንጂ ኢየሱስ ክርስቶስ የማያፈራውም በእኔ ያለው ቅርንጫፍ ሁሉ ያስወግዷል አለ። ፍሬ የተባለው ምንድን ነው? ቅርንጫፍ የተባለው ምንድን ነው? ግንድ የተባለው ምንድን ነው? ኦኬ፣ እዚህ ላይ ፍሬ የሚያፈራው ብሎ የሚለው ፍሬ ያለው ምኑን ነው? ቅርንጫፍ ያለው ምኑን ነው? ልመልስልሃ። ፍሬው ነገር መጀመሪያ ፍሬው ምንድን ነው? ፍሬው በጎ ነገር፣ መልካም ነገር፣ መልካም የሆነ ስራ ማለት ነው። ጎበዝ። ቅርንጫፍ ምንድን ነው? ቅርንጫፍ የተባለው ማን ነው? ባለቤቱ ይሆናል። ግንዱ ኢየሱስ ነው። ቅርንጫፉ እኛ ነን። ቅርንጫፎቹ እነማን ናቸው? ሰው ነው። እኛ ክርስቲያኖች፣ ክርስቲያን አማኞች። የወይን ግንድ የተባለውስ ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ይሄ የዚህ አፈታት ጎበዝ። መልሰልኛ። ወደ ሶስተኛው ጥያቄ ልሂድ። እሺ ጎበዝ። አንደኛ ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብል ይገባል። ወደ ቀጣዩ ጥያቄ ልሂድ። ሮሜ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማን ነው እንደ ስራ የሚያስረክበው? ሮሜ ምዕራፍ 6 ቁጥር አይደለም፣ ምዕራፍ 2:6 ማን ነው እንደ ስራ የሚያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳቸው እንደ ስራቸው የሚያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ። ትሰማለህ? ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ፣ ወይም ከቁጥር 5 ሌላ ጥያቄ ለጠየቅ። ሁለተኛ ቆሮንቶስ ምዕራፍ 5 አላወቅኸውም? ሁለተኛ ቆሮንቶስ አላወቅኸውም እኮ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለን ያለው ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ገለጣ ላይ ገለጥ። ኦኬ፣ አይ ይሄን ይኸውልህ፣ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ ሌላ ቢሆን ክፉ እንዳደረገ እያንዳንዱ በስጋ የተሰራውን ብድራት ይቀበል ዘንድ። አንድ ያዳም ጥያቄ ልድገምልህ። አንተ በእምነት ብቻ ያዳናል ስላልክ ነው። አንተ ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። አማን የኔን ቦታ ቴክ ኦቨር አድርገልኝ። አማን እየቀጠለልኝ። አማን ቀጠል የኔን ቦታ። ምን ነበረ ጥያቄ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሌላ ጊዜ ግን ባሩ በቃ አትግባ፣ ትምህርት መጀመሪያ ተማር። መልካም ቢሆን
ክፉ እንዳደረገ ሳትጎነትል አውራ ልደት ከኔ ጋር ነው። አይ ነው አልቻልኩም። ማገዘኝ እኮ ነው ያለ እኮ ዲቤተር አይደለም ፎርማሊቲ ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና እገባልሃለሁ። እንደሱ አታወራ። አሁን በስርዓቱ እንትን ብቻ እሺ። ና ይኸው እንጀምር እንደ አዲስ። እኔ እናንተ ርሱ እንቀጥላለን እኮ ታዲያ አንተ ጥያቄና መልስ ላይ ነበር እኮ ያው ተወጣን። እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይደናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም። ጥያቄና መልስ እናድርገው። ያው እንትኑ ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን። ምናልባት እምነትህን ከተናገር ከአንዱ ለ3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነውና 10 ታይመር አስቀምጪ። እኔ ልጠይቅና የኔ ላይ ታይመር አስቀምጪ። እሺ ማን ነው የሚጀምረው? አንተ ነህ? እኔ ነኝ የሚጀምረው። እሺ መዳን በእምነት ብቻ የሚለውን ነው። አሁን ከ40 ሆኗል። ስለዚህ 50 ሲሆን ታቆማለህ። ታይመር በቃ አሁን ጀምረው ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት